ክርስቲያኖችን በቁጣና በጭካኔ ያዩ የነበሩ አይኖች ለጳውሎስ ምን ያደርጉለታል? የሕግና የነቢያት መጻሕፍቱን እስከ ጥልቅ ወርደው ከመመርመር ይልቅ ንባቡ ላይ ብቻ የሚንከባለሉ ብሌኖች ለሳውል ምን ይጠቅሙታል? ስለዚህ በድንቅ አጠራሩ የጠራው ክርስቶስ የመጻሕፍትን ምስጢር የሚያስተውሉ ለበጎቹ ያለመታከት በፍቅር የሚያነቡ ውብ አይኖች እስኪሆኑ ድረስ አይሁድ በውሸታቸው ያቆሸሹትን የአሳዳጁን አይኖች በብርሃኑ አጠባቸው። እስከ 3 ቀንም ሌላ እንዳያዩ ጋርዶ አስቀመጣቸው። ይህንን ቀደም ሲል ያነበብኩትን ጽሑፍ ቅዱስ ጳውሎስ ከሚለው መጽሐፍ በዲያቆን አቤል ካሳሁን ከተጻፈው ላይ ነበር ያገኘሁት። እንዴት ናችሁ ተመልካቾቻችን? በፋና ቀለማት የእንግዳ ሰዓታችን ላይ እንገኛለን። በእንግዳ ሰዓታችን ደግሞ አንድ እንግዳ ጋብዘናል። ጥምቀት ነው። የጥምቀት ዋዜማ ከተራን ደግሞ በልዩነት እናከብራለን። አብራችሁን ስለምትሆኑ በጣም እናመሰግናለን። ወደ እንግዳችን እናልፋለን። እንግዳችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰባኪ ወንጌል መምህር ዲያቆን አቤል ካሳሁን ነው። እንኳን ደህና መጣ። ስለተገናኘን ደስ ብሎኛል። እንኳን ደህና ጠበቃችሁ። ደስ ብሎኛል ስለተገናኘን። እንኳን አደረሰ። እንኳን አብሮ አደረሰ። አዎ በጥምቀት ዋዜማ ላይ ነው የምንገኘው፣ ግን ቅዱስ ጳውሎስን እናነሳለን። ስለ ቅዱስ ጳውሎስ ይሄ መጽሐፍ ካነበብኩ በኋላ በጣም በቃ ከስዕሉ ጋር ተዳምሮ ልቤ ውስጥ በቃ ሌላ ስሜት ነው የተፈጠረውና ምን አይነት ህይወት ቢኖረው ነው እንዴት አድርጎ ቢኖር ነው የሚል እሳቤን ጥሮብኛል። አንዳንድ ሰዎች አሉ ይኖራሉ፣ ከዛ ደግሞ በልዩነት ልዩ ሆነው ልዩነት ፈጥረው ያልፋሉ። ቅዱስ ጳውሎስ እንደዛ ይመስላል። እንዴት ነው አንተ? እውነት ነው። ቅዱስ ጳውሎስ እንግዲህ የተጠራበትን ዓላማ ለማሳካት ጊዜውን የተሰጠውን ዕድሜ በአግባቡ የተጠቀመ ሰው ነው። እንግዲህ ከተጠራበት ከደማስቆ ታሪክ ጀምሮ ከዛ ከመጠራቱ ጊዜ ጀምሮ ቅዱስ ጳውሎስ ራሱን በቃሉ እንደሚናገረው ለአንድ ጊዜ እንኳን አላረፈም እና ቀንም ማታም ነበር ይሰራ የነበረው። ቀን ያስተምራል፣ ማታ ደግሞ ሌሎች ላይ ሸክም ላለመሆን ድንኳን እየሰፋ ያድራል። ከዛ ያን ድንኳን ይሸጣል፣ ያስተምራል፣ ይሰብካልና እረፍት የሌለው ነበርና እሱም ራሱ ስለ አገልግሎቱ ሲናገር ብዙ ጊዜ እንቅልፍ በማጣት ይላል፣ ብዙ ጊዜ በረሃብ፣ ብዙ ጊዜ በችግር፣ በወንድሞች በኩል ፍርሃት ነበረብኝ፣ በአይሁድ በኩል ፍርሃት ነበረብኝ እያለ አገልግሎቱን በምቾት ሳይሆን በብዙ ጣውረድ ውስጥ እንዳከናወነ እሱ ራሱ ይናገራልና ለተጠሩበት ዓላማ መኖር እንደ ጳውሎስ ነው። ከዛ ደግሞ ልዩ ሆኖ መሄድ። ጥምቀት ዋዜማ ላይ ነን፣ ከተራ ላይ ነን። የቅዱስ ጳውሎስ ጥምቀት እንዴት ያለ ነበር? እስኪ እናንሳስ። የቅዱስ ጳውሎስ ጥምቀት እንግዲህ በጣም ያስደንቃል። በዚህ በሐዋርያት ሥራ ምዕራፍ 9 ላይ ተጽፎ ነው የምናገኘው። ቅዱስ ጳውሎስ በደማስቆ ከተማ መግቢያ በር አፋፉ ላይ በብርሃን ተመቶ ከተጠራ በኋላ ራሱ እግዚአብሔር ወደ ከተማ እንዲገባና የሚያደርጉትን ደግሞ እዛው እንደሚነግሩት አስቀድሞ ነግሮት ነበር። የቅዱስ ጳውሎስ ወዳጆች አብረውት ሊያሳዱ የወጡ የነበሩ ሰዎች እየመሩ በይሁዳ የሚባል ሰው ቤት አስገብተውት ነበርና ጳውሎስ በይሁዳ ቤት 3 ቀን ቆይቷል። ያቺ 3 ቀን ለጳውሎስ ለጥምቀት የሚሆን የዝግጅት ቀን ነበረ። ሲያዝን ሲያለቅስ ነበረ። ምግብ አልበላም ነበር። ምክንያቱም ከዚያ በፊት ክርስቲያኖችን ያሳድ ያንገላታ ስለነበረ እውነቱን ከገባው በኋላ የክርስቲያኖች አምላክ ኢየሱስ ክርስቶስ የሚሉት ሞቷል ተቀብሯል ብሎ ነበር ያስብ የነበረውና ያ ሞቷል ተቀብሯል ብሎ የሚያስበውን አምላክ በብርሃን ውስጥ አይቶታል፣ ተገልጦለታልና ጥፋት እንደሆነ ስለተረዳ በጣም ያዘንና ያለቅስ ነበር። በንስሐ ውስጥ ነበር የነበረውና ከ3 ቀን በኋላ ግን ሐናንያ የተባለ በዚያው በደማስቆ ይኖር የነበረ ካህን ራሱ ክርስቶስ ተገልጦ ሳውል ሊጠመቅ እንደሚያስፈልገው ነግሮት ስለነበረ ወደ ይሁዳ ቤት ሄዶ ሳውልን አገኘው። ገና እንደገባ ልክ ሳውልን ሲመለከተው ወንድሜ ሳውል ሆይ በመንገድ የታየ እሱም ኢየሱስ ወደ አንተ ላከኝ እና እጆቼን ጭኜ በአይነ ላይ አይንህ ይከፈታሉ አለው። ቅዱስ ጳውሎስ ደስ አለው በጣም። አይኑ ተከፈተ፣ ተጠመቀና ልጅነትን አገኘና ታሪኩ ይሄን ይመስላል በጣም ባጭሩ። አንዳንድ የምንጠራባቸው ሁኔታዎች አሉ። ለምሳሌ ቅዱስ ጳውሎስ መጠራት የእስጢፋኖስ ሲወገር ልብስ ጠባቂ ነበረ። አዎ ሲጠብቅ የነበረ ነው። ክርስቲያኖችን ያሳድድ ነበረ። ከዛ ግን ተለወጠ። ቅዱስ ጳውሎስ ተለውጦ ክርስትናን የሚሰብክ ሆነ። እሱም እንደ ክርስቲያኖች የሚሳደድ ሆነ። መጨረሻ ላይ ደግሞ ሰማዕትም ሆነ እና እንደዚህ አይነት ለውጦች በጣም ይገርማሉ። የቅዱስ ጳውሎስን ወደ ክርስትና መመለስ ተአምር ልንለው እንችላለን። ተአምር ብቻም አይደለም። በእርግጥ ክርስቶስ ራሱን የገለጠበት መንገድ እንደ ተአምር ሊታይ ይችላል። ግን የቅዱስ ጳውሎስ መለወጥ ግን አንደኛ እግዚአብሔር በቅዱስ ጳውሎስ ውስጥ ያየው ቅንነት ነበር። ምንም በስተት መንገድ ውስጥ ቢሆንም ግን ቅዱስ ጳውሎስ ስተት ተብሎ የሚታወቀውን ነገር በእኛ ነው። ለሱ ግን የዛኔ እውነት ይመስለው ነበር። ያን እውነት ደግሞ በቅንነት ነበር ለማድረግ ይሞክር የነበረውና ተመልክተሽ እንደሆነም ክርስቲያኖችን ለማሳደድ ወደ ደማስቆ ለመውጣት እንኳን ሲነሳ
ራሱ ሄዶ ሊቀ ካህናቱን ደብዳቤ እንዲሰጠው ለመነው ነው የሚለው። ገብቶ ለምኖ ነው የወጣው። ምክንያቱም በጊዜው የነበሩት ክርስቲያኖች እና ኢየሱስ ክርስቶስ የሚለው ስም የሱን ሃይማኖት የሚያጠፋበት የሚያደበዝዝ ይመስለው ነበርና ያን በማድረጉ እግዚአብሔር ለዚህ ቅናቱ የሚሸልመው እንደ ጽድቅ የሚቆጥርለት መስሎ ይሰማው ስለነበረ ያስብ የነበረው የዚያ ጊዜ ሳውል ወይም ጳውሎስ እግዚአብሔር እንደሚያገለግል ስለሆነ በቅንነት ነበር ይሄን ያደርገው የነበረውና እግዚአብሔር ይሄን የልቡን ቅንነት ነው የተመለከተው ሳውልን። ስለዚህ ከተመለከትሽ እግዚአብሔር ምንም አይደለም ያደረገው የነበረበትን የስተት መንገድ እንዲያስተካክልና በእውነት መንገድ እንዲቆም ነው ያደረገው እንጂ የቅዱስ ጳውሎስን ቅናቱን አላጠፋበትም። ውስጡ የነበረውን በጣም መፍጠን መንደድ በቃ በጣም በኃይል ነገሮችን ማድረግ እሱን አላጠፋበትም። መንገዱን ግን አስቀየረው። ወደዚህ ወደ ክርስትናው እምነት ከመጣ በኋላ ደግሞ የበለጠ በሚገርም አይነት ትኩስ ጉልበት ነው ሲያገለግል የምትመለከቱና ተአምሩ እንዳለ ሆኖ በዋናነት ግን ጳውሎስ ጋር የነበረው ደግሞ ቅንነት እግዚአብሔር ያየለት። በዚህ ላይ የኦሪት የተጻፉትን የአባቶቹንም ሕግና ስርዓት ስለሚያቅም እሱንም እያስጠበቀ እንደሆነ የሚያስብ ይመስለኛል። እንደዛ ነበር ያስብ የነበረው። የሁላችንም ህይወት እንደዚህ ቢቀየር በጣም በኋላ ላይ ስለሱ እናነሳለን። ከዚህ ቀደም መምህር መጽሐፍት ጽፈሃል። 3 መጽሐፍትን አባቶችን ወቅ፣ ግሩም ድንቅ ፍጥረት፣ መላእክት የተሰኙ መጽሐፍትን ለአንባቢያን አቅርበሃል። ቅዱስ ጳውሎስ ደግሞ በልዩነት የመጣህበት መጽሐፉን አግኝቼዋለሁኝና መጀመሪያ ያሰብከው እንዴት ነው ቅዱስ ጳውሎስን ለመጻፍ? እንደው አጻጻፉ የሚከብድ ይመስለኛልና እንዴት አሰብክ ለመጻፍ? ቅዱስ ጳውሎስን ለመጻፍ የተነሳሁት እንግዲህ በአንድ ወቅት የቅዱስ ጳውሎስን መልእክት ማስተምራቸው ሰዎች ነበሩ በውጭ የሚገኙና ለነሱ እያስተማርኳቸው በዚያው ቅዱስ ጳውሎስ ራሱ ህይወቱንም መልእክታቶቹንም ስመለከታቸው ለኔ በጣም አዲስ ነበር የሆኑብኝ የነበረውና በጣም እያስገረመኝ እንደገና ሰብናውን ለማየት ስሞክር እጅግ በጣም እየደነቀኝ መጣ። ስለዚህ ቅዱስ ጳውሎስን የማወቅና ስለሱ የማንበብ ጉጉት አደረብኝ። ከዚያ በዛ የተጀመረው ቀስ እያልኩ ስለሱ ሳነብ የተሻሉ ደግሞ መረጃዎችን ሳገላብጥ ቅዱስ ጳውሎስን ይበልጥ እንደወዱ አደረገኝና እሱ ፍላጎት ነው በኋላ ወደ መጽሐፍነት የተቀየረው። አንተ እያስተማርክ ነው፣ እንደገና ደግሞ በጽሁፍ አንድ አስተዋጽኦ እንደሚያበረክት ወጣት እንዲሁም ትልቅ አሻራ ጥሎ እንደሚሄድ ሰው ብዙ ስራዎችን እየሰራህ ነው። ማንበብ ደግሞ ለመንፈሳዊ ህይወታችን እድገት በጣም ትልቅ ድርሻ አለው። አሁን እየመጣ ያለ ትውልድ ደግሞ አለ። ይሄን ትውልድ እንዴት አገኘኸው? እንዴት ታየዋለህ? ይሄን ትውልዱ ጥሩ ነው ከተሰራበት በጣም ውጤት ማምጣት የሚችል በጣም የነቃ እና ትኩስ ጉልበት ያለው ፍላጎትም ያለው ጭምር ነው። እውነት ለመናገር ንባብ ላይም የሚወቀስ ያን የሚተች አይደለም። ምክንያቱም እኔ እንኳን ቅርብ ጊዜ በወጣው በዚህ መጽሐፍ አይቼዋለሁ እና መጽሐፉ በወጣ ኦልሞስት ወር ባልሞላ ጊዜ ውስጥ ከ10,000 ኮፒ በላይ ነው የወጣው የነበረውና ይሄ የሰውን ማንባቢነት የሚያሳይ ጭምር ነውና ትንሽ ደግሞ ጊዜ ሰተን በደንብ ከሰራንበት የተሻለ ለውጥ የሚያመጣ ለነገ ትልቅ ተስፋ የሚሆን ትውልድ ያለ ይመስለኛል። እዚሁ ላይ ካነሳው አይቀር የመጽሐፉ ፊድባክ እንዴት አገኘኸው? ሰዎች ምን አይነት አስተያየት ሰጡ ወይ? ያስገረሙ አስተያየት? እስካሁን በጣም ጥሩ ነው። በጣም ደስ የሚል አስተያየቶች ነው እየሰጡኝ ያሉት። በተለይ ከቅዱስ ጳውሎስ ጋር በተያያዘ ከዚህ መጽሐፍ ንባብ በኋላ ብዙዎቹ ቅዱስ ጳውሎስን መዘከር ጀምረዋል። እንደ ቅርብ ቅዱስ ፓትሮን ሴንት የሚባል አለ ቤተክርስቲያን እንደ ቅርብ ቅዱስ አድርገው ደግሞ ከሚማጸኑት ዕለት ስሙን የሚጠሩት ቅዱስ አድርገውታልና ይሄንን በተለያየ አጋጣሚ ከእንባ ጋር መልእክቶች ይደርሱኛል። አንዳንድ ጊዜ መጽሐፉንም ሲያነቡ መጽሐፍ ውስጥ ልባቸው የተነካበት የሆነ ገጽ ሲኖር እያነበቡት እዛው የሚፈጠረውን ስሜታቸውን እንባቸውን ጭምር የላኩልኝ ሰዎች አሉና በጣም ደስ የሚያሰኝ ነው። ስለዚህ ውጤታማ ነው ማለት እንችላለን ብዬ አስባለሁ። ይሄ መጽሐፍ 424 ገጾች አሉት፣ እንዲሁም ደግሞ 6 ምዕራፎች አሉት። ግን 6 ምዕራፍ ውስጥ ደግሞ በጣም በርካታ ርዕሶች አሉት። እነዚህ 6 ምዕራፎች ስትጽፍ ከባድ የነበረው ምዕራፍ የትኛው ነበር? ከባድ የነበረው ምዕራፍ 3 ነው። ምዕራፍ 3 ማለት የተጠመደው ትልቁ አሳ የሚለው የደማስቆ ታሪክ ማለት ነው። ምዕራፍ 3 ከባድነቱ ምንድነው? ለመጻፍ በጣም የሚያስጨንቅ ነበር። ምክንያቱም ምዕራፍ 3 ማለት የሳውል ሕይወት የተለወጠበት ቅዱስ ጳውሎስ ከአሳዳጅነት ወደ ተሳዳጅነት ከአንገላችነት ወደ ሐዋርያነት የመጣበት ታሪክ ነውና ደማስቆ በጣም የሚያስፈራ ነው። ትንሽ ይመስላል በሐዋርያ ሥራ ላይ ስታነቢ ምዕራፍ 9 ላይ ነው ያለው። ቁጥሮቹም በጣም ትንሽ ናቸው አተራረኩ፣ ግን ውስጡ ያለው ግን ስሜት በጣም ልዩ ነውና ያዕቆብ ዘስሩግ ስለዚህ ሲናገሩ የእግዚአብሔር ፍቅር ከተገለጠባቸው የመጽሐፍ ቅዱስ ታሪኮች መካከል አንደኛው ይህ ነው እና ይህ የፍቅር ታሪክ ነው።
የሚያነበውም ሁሉ በፍቅር ሊያነበው ፍቅር ያስገድደዋል ብሎ ይናገራል ቅዱስ ያዕቆብና አንደኛ ራስ መረዳት ያን ታሪክ፣ ሁለተኛ ደግሞ ለሚያነቡ ሰዎች ደግሞ በደንብ እንዲረዱትና ልባቸው እንዲነካ አድርጎ የማቅረቡ ነገር በጣም አስጨናቂ ነበረ። ቅዱስ ጳውሎስም ብዙ ጊዜ በአገልግሎቱ ሲጠየቅ ደጋግሞ ያነሳዋል። ራሱ ቅዱስ ጳውሎስ ከ5 ጊዜ በላይ ተርኮታል የደማስቆን ታሪክ በሐዋርያት ሥራ ላይ ወደ 3 ጊዜ ተጽፎ እናገኘዋለን። ሁለቱ በራሱ በቅዱስ ጳውሎስ አንደበት የተተረኩ ናቸው። በመልእክታቱ ላይ ደግሞ ወደ 5 ጊዜ ያነሳዋል ደማስቆንና በጣም ልቡ የተነካበት የተለወጠበት ታሪክ ነውና ሐዋርያው የሚወደውን ሁሉ ጊዜ የሚያነሳውን ታሪክ አንቺ ደግሞ የመጻፍ ኃላፊነት ሲሰጥሽ በጣም ከባድ ነው እና እሱ ትንሽ ያስጨንቅ ነበር። ከባድ ነበረ። ግን መጽሐፉን ሳነበው ምንድነው ያየሁት ነገር በጣም ብዙ ሪሰርቾችን ሰርተሃል፣ በጣም ብዙ አንብበሃል፣ ብዙ ለፍተህበታል ያስታውቃልና በዚህ ሁሉ ልፋት ውስጥ አንተም ቀደም ሲል እንደነገርከን ደግሞ ታስተምርም ነበር ስለ ቅዱስ ጳውሎስና ወይ ይሄ የቅዱስ ጳውሎስ ታሪክ ነው ወይ ይሄም የሱ ታሪክ ነው ያስባለህ ታሪክ አለ? በጣም ብዙ ማለት ስለ ቅዱስ ጳውሎስ ነው እውነት ለመናገር አውቄ ነበረውና አሁን ደግሞ ከመጽሐፉ መታተም በኋላ መጽሐፉ በኋላ ማቀው ሁለቱ በጣም አይገናኙምና ልክ የሆነን ሰው የልብሱን ጫፍ አይተሽ ከዛ በኋላ ሙሉ አካሉን እንደማየት ያህል የዛን ያህል ልዩነት ነበር በኔ ውስጥ የነበረውና አንዳንድ ታሪኮችን እንደውም እኛ አሳስተን ምን ተርካቸው እንዲህ አይነት ነገሮችም ይኖራሉና እነሱንም የማየት እድል ገጥሞኛልና በጣም የሚያስደንቅ ጆርኒ ነበር ለኔ። መጽሐፉ ታትሞ ከመውጣቱ በላይ መጽሐፉን ስጽፍ የተጓዝኩባቸው መንገዶች ቅዱስ ጳውሎስን የማወቅ መንገዶች በጣም የሚያሳዝኑ ነበር። እንደውም መጽሐፉ ታትሞ ሲወጣ ወይ መጽሐፉን ጨርሼ ከጄ ሳወጣው ለረጅም ጊዜ እንግዲህ 3 አመት ምናምን ወስዶብኛልና 3 አመት አብሮሽ የቆየ በጣም የምትወጁ ሰው እንደገና ሲወጣ ከቤት ሲሄድ እንደዚህ አይነት ስሜት ነበር የተሰማኝ ነበር። ቅዱስ ጳውሎስ በዚህ ዘመን ላይ ቢሆን ምን አይነት መልእክት የሚልክልን ይመስልሃል? እንግዲህ ወደ ከተሞችም ወደ ሰዎችም መልእክት ልኳል። በጣም ብዙ መልእክት የሚልክልን ይመስለኛል። በተለይ ለኢትዮጵያ ሰዎች ወደ ኢትዮጵያ ሰዎች ብዙ የጎደለን ነገር አለ እና ቅዱስ ጳውሎስ ብዙ ነገር የሚጽፍልን ይመስለኛል። ከዚያ መካከል አንደኛው ፍቅር የጎደለን ይመስለኛል። ስለዚህ ቅዱስ ጳውሎስ ስለ ፍቅር መጻፉ አይቀርም እና የቆሮንቶስን መልእክት እኛ ጋር የሚደግምልን ይመስለኛል ቅዱስ ጳውሎስ። እሱ ብቻ ፍቅር ብቻ አይደለም፣ ቅናት፣ እውነተኝነት። ቅናት ምን ከልብ የሚመነጭ ቅናት፣ አንድ ነገር ለማድረግ የምናሳየው ቁርጠኝነት፣ እውነተኛነት፣ የሃይማኖት ሰው መሆን በአፍ ወይም በንግግር ሳይሆን በተግባር የሥራ ሰው መሆን እነዚህ ነገሮች በዚህ ዘመን በጣም እየሳሱ የመጡ ነገሮች ስለሆኑ ቅዱስ ጳውሎስ 14 መልእክት የሚጽፍልን ይመስለኛል ሌላ ተጨማሪ ለኛ ብቻ ማለት ነው። ብዙ ጊዜ ቅዱስ ጳውሎስ ሲነሳ የሚነሳው በክርክር ነው። እንደዚህ ብሏል እንዲህ አላለም በሚልና የቅዱስ ጳውሎስን የፍቅሩን ፊት አይተነው አናውቅም ብዙ ጊዜና በጣም ልቤን ከነኩና ካስደነቁኝ ታሪኮች መካከል አንደኛው ምንድነው ቅዱስ ጳውሎስ በጣም ይጠሉትና እሱን ለመግደል ይፈልጉ የነበሩትን አይሁድን ይወድበት የነበረው መጠን በጣም ያስቀናል፣ በጣም ልብ ይነካል። ማለት ቅዱስ ጳውሎስ የመስቀሉን መንገድ የሚከተል አይነት ሰው ነበር። ክርስቶስ እንግዲህ እየጠሉት ነበር አይደል ይወዳቸው የነበረው፣ እኛም ጠላቶቹ ነበርን አይደል። ሕገ እግዚአብሔርን አፍርሰናል፣ በእግዚአብሔር ላይ አመፀናል፣ ጠላቶቹን እኛን ነው ለማዳን የመጣው። ራሱ ቅዱስ ጳውሎስ ምን አለ? ወሶበ እንዘ ጸሩ ንሕነ ለእግዚአብሔር ተሳሃለነ በሞተ ወልዱ፣ እኛ የእሱ ጠላቶች ሆነን ሳለን በልጁ ሞት ታረቀን ይላል እግዚአብሔር። እና ቅዱስ ጳውሎስም በጣም ይጠሉት የነበሩትን አይሁድ ግን ይወዳቸው ነበርና ምን ይላል? በስጋ ወንድሞቼ ስለሆኑ ስለ አይሁድ እነርሱ ይድኑ ዘንድ እኔ የተረገምኩ እንደሆን ጸልያለሁ አለ። እኔ በቃ ተኮንኜ እነሱ እንዲጸድቁ ክርስቶስን እንዲያገኙት እነሱ እኔ ግን የሚወደውን ክርስቶስ እኮ ነው። ከክርስቶስ ፍቅር ማን ይለየናል ይላል። ሰይፍ ነውን? መከራ ነውን? ረሃብ ነው? ጥም ነውን? ከክርስቶስ ፍቅር አንዳች የሚለየኝ ነገር እንደሌለ አሁን አወቅኩ ብሎ ቅዱስ ጳውሎስ ከክርስቶስ ፍቅር ሊለየው የሚችል ነገር እንደሌለ ከተናገረ በኋላ ስለ ወንድሞቹ ሲል ግን ክርስቶስን ማጣት ደግሞ ሲመጣ ታያለሽና እንዲህ አይነት ፍቅር ክርስቶስ ላይ ነው ያየነው እና በጣም የሚያስደንቅ ፍቅር ነው። እሱ ልቤ ነክቶኛል በጣም። አንድ ጊዜ መጽሐፍ ቅዱስ ስታስተምር ምን ስትል ሰማው መሰለ? ቤት ገብታችሁ መጽሐፍ ቅዱስ ግለጡ እና ዛሬ እግዚአብሔር ለኔ ላከው መልእክት ምንድነው ብላችሁ አንብቡ አልክ እና ቅዱስ ጳውሎስ ወደ መምህር አቤል ላከው መልእክት ምን ይመስላል? ወይ ብዙ ነው በጣም ምልሽ 14ቱ መልእክት እኮ ለኔ የተላከ መልእክት ነው። ያው ለጊዜው በልዩነት በተለይ ለጊዜው ለሰዎች የተላከ የሚመስልም ግን ሙሉ ለኔ ነው። እኔ ቅዱስ ጳውሎስ አጠቃላይ እኔ ህይወቱ ራሱ እኔ ሐዋርያት ሥራ ለምሳሌ በጣም በተለየ አይን እንዳይ ነው ያደረገኝ። ይሄን መጽሐፍ በመጽፍበት ጊዜ
በተለየ አይን እንዳይሆነ ያደረገኝ ታሪኮቹ እሱ ያለፈባቸው ወጣባቸው ወረደባቸው በተለይ ስለ አገልግሎት ብሎ ዋጋ የከፈለባቸው ታሪኮቹ አገልጋይ እንደመሆናችን መጠን በቃ እኛ ለካስ እስከዛሬ ድረስ የሚደርስብን ወደፊትም ሊደርስብን የሚችሉ ነገሮች ሁሉ ቅዱስ ጳውሎስ ካለፈባቸውና ከተቀበላቸው መከራዎች አንፃር በጣም ትንሽ ናቸው እና በሙሉ መልእክቱ በተለይ በሐዋርያት ሥራም ጭምር ልቤን በደንብ ነክቶኛል ሐዋርያው ይሄ ነው የምትለው ግን የለም ስፔሲፊካሊ ማውጣ የለም ሁሉም ተብሎ ይያዝል ግን አሁን ሌሎችም ሰዎች የሚጠቀሙበት ይመስለኛል በተለይ መጽሐፍ ቅዱስ የማንበብ ልማድ በየቀኑ ማያነቡ ሰዎች ካሉ እንዲህ ይገልጣሉ እንደሱ እኔም እጠቀማለሁ በደንብ ማለት እንደሱ ተጠቀምኩባቸው እንደሱ ይሄንን ዘዴ ተጠቅሜ በጣም ብዙ ደግሞ ዋጋ ያገኘውባቸው አሉ የመጽሐፍ ቅዱስ ጥቅሶች እስኪ አሁን ደግሞ እናንብብ እና የዚህን መልእክት ትርጉም በጣም ስለማረከኝ ትንሽ እሱ ላይ እናወራለን። 76 እስከ 77 ያለ አጠር ያለ መልእክት ነው። ሳውል ወደ አሳዳጅነት የገባበትን ልብስ የመጠበቅ ታሪክ ስናየው ጅማሬው ትንሽ ይመስላል። ጥቂት ቆይቶ ግን ልብሳቸውን ከጠበቀላቸው ምስክሮች በላይ የባሰበት አሳዳጅ ሆኖ ስናገኘው በአጭር ጊዜ የደረሰበትን የክፋት ደረጃ ያስደነግጠናል። አንዳንድ ኃጢያት አለ ወደ መሃል ገብተ ድንጋይ ሳትወረውር ካልገደልኩ ብለህ በዱላ ሳትጋበዝ ከዳር ሆነ የወጋሪዎችን ልብስ በመጠበቅ ብቻ የምትጀምረው አንተ አትጠጣም አትሰክርም ከጓደኞች ጋር ግን ወደ መጠጥ ስፍራ ትሄዳለህ እነርሱ ሲሰክሩ አንተ ልብሳቸውን ትጠብቃለህ አንተ ዝሙት የማታውቅ ባለትዳር ነህ ወዳጆች ግን ወደ ዝሙት ስፍራ ሲሄዱ አብረህ ትሄዳለህ እነርሱ ሲወድቁ አንተ የልብሳቸው ጠባቂ ነህ ታዲያ ይህ እስከመቼ የሚዘልቅ ይመስልሃል ሁሉ ጊዜ ልብስ እንደጠበቁ መኖር እኮ የለም አንድ ቀን ልብስ ከመጠበቅላቸው ብሰህ ልትገኝ እንደምትችል ማሰቡም አይከፋም ስለዚህ ይህ ሳይመጣ በፊት አሁን ልብስ ጠባቂነትህን ተው የሳውል ግፍ የጀመረው የግፈኞቹን ልብስ በመጠበቅ መሆኑን አስታውስ ይላል በጣም ነው የማረከኝ ግን ይህንን መልእክት ብታብራራልኝ ብዙ ጊዜ ኃጢያት ሲጀመር በትልቅ አይደለም የሚጀምረው በጣም በትንንሽ ነገሮች ነው የምንጀምረው እና በእኛም አባባል አለ እኮ ምን ነው እናቴ የስኳሩ ጊዜ በእንቁላሉ ጊዜ እንደዛ የሚባል እና ትንንሽ የሆኑ ጥፋቶች አሉ በትንንሹ የምንጀምራቸው በኋላ ግን አድገው ደግሞ ነገ ከነጎዲያ ከራስ አልፎ ሀገር የሚያጠፉ በደሎች አሉና የጳውሎስንም ስንመለከተው መጀመሪያ ላይ እንግዲህ ሳውል ተብሎ መጀመሪያ ላይ የአሳዳጆቹን ወይም የወጋሪዎቹን ልብስ ነበር ይጠብቅ የነበረውና በርግጥ የወጋሪዎችን ልብስ መጠበቅ በራሱ ደግሞ ትንሽ በደል ነው ይያልና አይደል አውግስቲኖስ የተባለ ጸሐፊ ምን ይላል ሳውል ወጋሪው ቢል ኖሮ የሚጠቀመው አንድ እጁን ነው አይደል ሁለት እጅ ነው ያለው ከሁለቱ አንድ እጁን ነው ሊጠቀም የሚችለውና ግን እሱ በአንድ እጁን ብቻ ተጠቅሞ እስጢፋኖስን ከሚወግረው ይልቅ ብዙ እጆች እንዲወግሩት ሌሎች እጆችን ነፃ ማውጣት ይሄ ራሱ ትልቅ አይደለ ስለዚህ ልብስ መጠበቅ ዝም ብሎ አይደለም ቀላል አይደለም ይላል የልብስ ጠባቂነቱ ግን እንዲሁ ስትመለከቱ ድንጋይ ያለመወርወሩ ትንሽ መስሎ ሊሰማ ይችላልና አንዳንድ ኃጢያቶች ልክ እንደዛው ናቸው በጣም ትንሽ ከሆነ ነገር ይጀምርና በኋላ ግን ፍጻሜው በጣም ታላቅ ይሆናል ሁሉም ሰው በራሱ መተማመን የለበትም በተለይ ክፋት የሚፈጸምበት ክፉ ነገር በጣም የሚበዛበት ቦታ ላይ ተገኝቶ ምንም አያደርገኝም ምንም አልሆንም እኔ ሌሎች እኮ እንደዚህ ያደርጋሉ እንጂ እኔ ግን እንደዚህ አላደርግም በራስ መተማመን በጣም አደገኛ ነውና ጳውሎስ የሚወግሩ ሰዎች ያሉበት አካባቢ ልብሳቸውን እየጠበቀ ነበር በኋላ ግን እሱ ራሱ ክርስቲያኖችን በየወህኒ ያሰረ የሚጨምር በምኩራብ እየገረፈ የሚያሰቃይ ሰው ሆኗል ነውና ኃጢያት መነሻዋ ትንሽ ልትመስል ትችላለች ፍጻሜዋ ግን ታላቅ እንደሆነ አስበን እንድንጠነቀቅ የሚያሳይ እውነት ነው እኔም በጣም የወደድኩት መልእክት ነውና አንዳንዴ ደግሞ አይ እኔ እኮ ያላረግም እንጂ ልሂድ ግን ብለን አብረን ጨዋታውን ፈልገን ሊሆን ይችላል እንዴ አንዳንዴ የሚጠጡ ጀማዎች ጋር ወይም ደግሞ ስብስቦች ጋር ስንይ አይ እኔ ጨዋታውን ነው የምፈልገው እንጂ አልጠጣም እኮ እኔ እኮ አላጨስም እኮ የሚል ሰው አለና ግን አንዳንዴ ደግሞ ራሳችንን ምን እያደረገን እንደምናገኘው አናውቅም በኋላ በሰል እንገኝ እንችላለን ምን ይባላል ወደ ለምሳሌ ከሰል ወደሚሸጥበት ቤት የገባ ሰው እንደው ከሰሉን ባይነካው እንኳን ግን የሆነ ልብሱን ከሰሉ ብናይ ነክቶት ሳይወጣ አይቀርም ነው ወደ ወፍጮ ቤት የሚገባ ሰው ዱቄቱን አልነካም ቢል እንኳን እንደው ሰውነቱን ልብሱን ሳይነካው አይወጣምና ልክ እንደዚሁ እንዲህ አይነት ክፉ ነገሮች የሚደረጉባቸው ቦታዎች ላይ መገኘት ቢያንስ አካላችን እንኳን እንትን ባይል ምን ይባላል ከቁራ ጋር መዋል የለመደች ርግብ ጭራዋ ባይጠቁር ልቧ ግን ይጠቁራል ይባላልና እንደዛ ነው በጣም ትልቅ መልእክት ያለው ሐሳብ ነው ስለ ቅዱስ ጳውሎስ ሳስብ ሌላው የሚገርመኝ ነገር ሌሎች 12 ሐዋርያት ከጌታ ጋር
ነበሩ፣ ጌታን ሲከተሉ ነበሩ፣ በቅርበት ያውቁታል። 3 ዓመት ከ3 ወር ያክል አብረው ተከትለዋል። ትምህርቱን ሰምተዋል፣ ምስክርነትም አይተዋል፣ ሲያድን ሲፈውስ አይተዋል፣ አብረውት በልተው ጠጥተዋልና ቅዱስ ጳውሎስ ግን ከነሱ ሁሉ በኋላ ነው የመጣው። ነገር ግን በመጽሐፍ ቅዱሳችን ላይ በ14 ያክል መልእክቶችን ጽፏል። ይህ እንዴት ሊሆን ቻለ? እንግዲህ ከሐዋርያት በኋላ የተጠራ ግን ደግሞ ከሐዋርያት በላይ ብዙ ደግሞ ስራ የሰራ ሐዋርያ ነው ቅዱስ ጳውሎስ። እንግዲህ እግዚአብሔር አጠራሩ ልዩ አይደለም። እሱ ራሱ ለዚያ ነው ራሱን ጭንጋፍ እያለ ይጠራል። መጀመሪያ ለኬፋ ታየ፣ ከዛ ለያዕቆብ ታየ፣ ከ500 ለሚበዙ ሰዎች ታየ፣ እንዲልና ዘርዝሮ በስተመጨረሻም እንደ ጭንጋፍ ለመሆን ለኔ ታየኝ ይላል። እና እንደ ጭንጋፍ ለመሆን ለኔ ታየኝ የሚለውን ቃል ሊቃውንት ሲተረጉሙልን እንግዲህ ቅዱስ ጳውሎስ በኋላ የመጣ ነው። ከሐዋርያት በኋላ ዘግይቶ መምጣቱን ነው ራሱ እንደ ጭንጋፍ እንዲቆጥር የሚያደርገው። ግን ደግሞ ከሐዋርያት በኋላ ዘግይቶ የመጣም ቢሆን እግዚአብሔር ሐዋርያት ያገኙትን ጸጋ እንዳይቀርበት አድርጎታል። ለምሳሌ ሐዋርያት ከክርስቶስ ጋር ለ3 ዓመታት አብረው ቆይተው ተምረዋል አይደል? ስለዚህ ቅዱስ ጳውሎስም ወደ ክርስትናው እምነት ከመጣ በኋላ ወደ አረብ ሀገር ለ3 ዓመት እንደሄደ ይናገራል። ወደ አረብ በረሃ ማለት ነው። እና በአረብ በረሃ ምን ይሰራ እንደነበር በግልጽ የተጻፈ ነገር ባይኖርም እሱ ራሱ ግን ምን ይላል? አሁን የምሰብከው ነው ወንጌል እኔ ደግሞ ከኢየሱስ ክርስቶስ ተቀብያለሁ ይላል። ስለዚህ በአረብ በረሃ ያ ድሮ ያጠናቸውን የኦሪት መጽሐፍትን ምስጢራቸውን በሐዲስ ኪዳን መንፈስ እንዲረዳ ኢየሱስ ክርስቶስ ገልጾለታል። የሚያስተምረውን ወንጌል ሰጥቶታል ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በቅዳሴ መሃል ላይ የቅዱስ ጳውሎስ መልእክት ይነበባል። እንዲሁም ደግሞ ተደጋግመውም ስብከቶቹን በትምህርት ላይ የሚነሳሉና ቅዱስ ጳውሎስ መልእክቶች ለቤተክርስቲያን ምን ያክል አስፈላጊና ጠቃሚ? ለቤተክርስቲያን ጌጧ ነች። ትምህርቶቿ የምትገልጥበት መለያ ጭምር ነውና እንግዲህ የሐዲስ ኪዳንን በተለይ በወንጌል ላይ የተጻፉትን ትምህርቶች በደንብ አድርጎ በማብራራት የቅዱስ ጳውሎስን መልእክት የሚያክላቸው የለም። አንዳንድ እንደውም በወንጌል ያልተነሱ ጉዳዮች በቅዱስ ጳውሎስ መልእክት ላይ ነው በደንብ በሰፊው ተቀምጠው የምናገኘውና ሐዲስ ኪዳን ራሱ ስትመለከቱ ሐዲስ ኪዳን 27 መጽሐፍት ነው ያሉት። ከ27ቱ መጽሐፍት 13ቱ መጽሐፍቶች 14 መጽሐፍቶች የቅዱስ ጳውሎስ ናቸው። ከ13 ውስጥ ደግሞ አንደኛው የሐዋርያት ሥራ ደግሞ ከግማሽ በላይ መጽሐፉ ቅዱስ ጳውሎስ ያስተማረው ትምህርት የተመዘገበበት መጽሐፍ ነውና ቅዱስ ጳውሎስ ለቤተ ክርስቲያን ልሳኗ ነው፣ የምትናገርበት ልሳኗም ጭምር ነው፣ አንደበቷ ነውና ለቤተ ክርስቲያን ብቻ አይደለም። ክርስቶስ ከስጋዌው በኋላ ሰው ሆኖ መጥቶ ወንጌል ካስተማረና የመዳናችንን ስራ ፈጽሞ ወደ ሰማይ ካረገ በኋላ የቀረውን መልእክት የነገረን በጳውሎስ በኩል ነው እና ለዚያ ነው ቅዱስ ጳውሎስ ልሳነ ክርስቶስ ተብሎ ይጠራል። የክርስቶስ ልሳኑ አንደበቱ ተብሎ ይጠራልና ቅዱስ ጳውሎስ መጽሐፍቱ ለቤተክርስቲያን ልሳኗ ነው እና መቼም ቢሆን ቤተክርስቲያን በቀን ሳታነብ አትውልም የጳውሎስን መልእክት። ሌሎቹን ግን እንደ ካላንደሩ እንደ ሰንጠረዡ የሚደርሳቸው ናቸው። ቅዱስ ጳውሎስ ግን በየቀኑ ይዘይምለታል፣ በየቀኑ መልእክታቱ ይነበባል። አንድ ደግሞ እናንብብ። ሌላው በጣም ያስገረመኝ መጽሐፍ ውስጥ በገጽ 126 ላይ የሚገኝ ጽሑፍ ነው። ምን ላድርግ? ለመለወጥ የጨከነ ሰው የሚያቀርበው የፍጻሜ ጥያቄ ነው። በደማስቆ መንገድ ወድቆ የነበረው ጳውሎስ ከመነሳቱ በፊት ለመጨረሻ ጊዜ የጠየቀው ጥያቄ ጌታ ሆይ ምን አደርግ ዘንድ ትወዳለህ ብሎ ነው ይላል። ምን እናደርግ? በጣም የሚያስደንቅ ነው። እንግዲህ ቅዱስ ጳውሎስ አስቢው፣ ደማስቆ መንገድ ላይ ነው ክርስቶስ የተገለጠለት የነበረው። የተነጋገሩት ንግግር አሁን መጽሐፍ ላይ ስትመለከቱ በጣም ረጅም ገጽ ይዞ ምናምን ታየዋለሽ እንጂ በጣም አጭር ነው። በብርሃን ተመቶ ወደቀ። ከዚያ በኋላ ስለምን ታሳድደኛለህ አለው። ጌታ ሆይ የማሳድደ አንተ ማን ነህ አለው። የምታሳድደኝ እኔ የናዝሬቱ ኢየሱስ ነኝ፣ የመውጊያውን ብረት ብትቃወም ላንተ ይብስብሃል አለ። ቀጥሎ ያለው ጳውሎስ ጌታ ሆይ ምን አደርግ ዘንድ ትወዳለህ? ይሄ የተገዥነት ነውና ቅድም ስታነቢውም እንደነበረው የተለወጡ ሰዎች ጥያቄ ነው። ለመዳን የወሰነ ሰው አይደል፣ ለመለወጥ የወሰነ ሰው የሚያቀርበው የመጨረሻ ጥያቄው ምን አደርግ ዘንድ ትወዳለህ የሚል ነውና ቅዱስ ጳውሎስ በዚህ ቅጽበት ነው ለክርስቶስ ራሱን ያስገዛውና ምን አደርግ ዘንድ ትወዳለህ ብሎ የጠየቀውና ይሄ በጣም የሚያስደንቅ ነው። እኛ በጣም ብዙ ጊዜ ቃለ እግዚአብሔር ፈሶብን ብዙ ተምረን ተመክረን ብዙ አንብበንም ምን አደርግ ዘንድ ትወዳለህ ብሎ ለመጠየቅ ጊዜ ወስድብናል። የእግዚአብሔርን ፈቃድ ለማድረግ ጊዜ ወስድብናልና ቅዱስ ጳውሎስ በዚህ ቅጽበት ለጌታው ፈቃድ ተገዢ መሆኑ በጣም የሚያስደንቅ ነገር ነው። ከቅዱስ ጳውሎስ ብዙ የምንወስዳቸው ነገሮች አሉ። ለምሳሌ እሱ ብዙ ስልጣን ተሰጥቶታል፣ ሰዎችን ይፈውሳል፣ እንዲሁም ደግሞ ወደ እግዚአብሔር ይመልሳል፣ ወደ ክርስቶስ። ብዙ ስልጣን ያለን ሰዎች አለን፣ ወይ ደግሞ ብዙ ማድረግ የምንችላቸው ነገሮች አሉ። ግን ከሱ ምን መውሰድ ይቻላል? ትህትናውን ነው። ከቅዱስ ጳውሎስ የምንወስደው ትህትናውን ነው።
እንዳልሽው በጣም ብዙ ጸጋ ላይ የደረሰ ነው ቅዱስ ጳውሎስ። በጣም ብዙ ጸጋ ላይ ማለት ሊነገሩ የማይችሉ ቅድም እንዳልነው እስከ 3ኛው ሰማይ ድረስ ተነጥቆ ሰው ሊሰማው የማይቻለውን ለሰው የማይነገረውን ነገር ሰምቷል ቅዱስ ጳውሎስ። ያንንም ሲናገር በነገራችን ላይ እኔ ያየው አይደለም የሚለው አንድ የማውቀው ሰው አለ። በስጋ ይሁን አላውቅም ይላል፣ ግን እስከ 3ኛው ሰማይ ድረስ ተነጠቀ ብሎ በሶስተኛው ወገን አድርጎ ነው የሚተርከው ስለራሱና በጣም የሚያስደንቅ ነው። ሙት ያስነሳ ነበር ቅዱስ ጳውሎስ። የሞት አስነስቷል፣ ግን የሞት አስነስቻለሁ ብሎ ሲናገር ደግሞ አትመለከቹ። እንደ ቀልድ ነው የሚያደርገው። በቤት ውስጥ እያስተማረ ከሶስተኛው ደርብ ላይ አንድ ሰው ወድቆ ይሞትበታል። ሞቷል። ሰው ሲያለቅስ ነበር፣ ሲንጫጫ ነበር፣ ሲጮህ ነበር። ቅዱስ ጳውሎስ ሄዶ አቀፈው እና አቅፎ ከሞት ነው ያስነሳው። ከሞት ካስነሳው በኋላ ግን ያለው ቅዱስ ጳውሎስ ምንድነው? አይዟችሁ ምንም አልሆነም ደህና ነው እና እንቅልፍ ነው እንጂ አልሞተም ብሎ ሲያጽናናችሁ ትመለከታለሽ። እና ይሄ ሁሉ ጸጋዎች እያሉት ቅዱስ ጳውሎስ ራሱን ግን ይቆጥር የነበረው እንደ ተራ ሰውም ጭምር ነበረ። እሱ ብቻ አይደለም፣ በስጋዊም ስታስቢው ቅዱስ ጳውሎስ የሮም ዜግነት የነበረው ሰው ነው። በዛ ጊዜ በነበረው ሶሻል ኦርደር የማህበረሰብ እንትን ሮማዊነት በጣም ትልቅ የሆነ ፕሪቪሌጅ የሚያስገኝ ዜግነት ነው። ሮማዊ ሆኖ ቅዱስ ጳውሎስ ራሱን ግን እኔ እንደ ጥራጊ ነኝ ብሎ ራሱን በዚህ መንገድ ሲጠራ እንመለከተዋለን እና ይሄ በጣም የሚያስደንቅ ነው። ስለዚህ ብዙ ይዞ ምንም እንዳልያዘ ራስን መቁጠር። ስለ ቅዱስ ጳውሎስ የመጨረሻ መልእክት ይኖርሃል? ቅዱስ ጳውሎስን እንወቀው እንውደደው ነው የመጨረሻ መልእክቴ እና ካወቅነው በጣም የምንወደው ነው። ከወደድነው ደግሞ በተለይ ቅዱስ ጳውሎስን መውደድ ክርስቶስን ወደ መምሰል ያደርሳል ብዬ አስባለሁ እና ራሱን ቅዱስ ጳውሎስ እኔ ክርስቶስን እንደምመስል እናንተን የምሰሉ ብሏል እና እሱን አውቀን ከወደድነው ቅዱስ ጳውሎስ የከፈላቸውን ዋጋዎች ያለፈበትን ሕይወት እንዲህ ካየነው ከዚያ ክርስቶስን ለመምሰል እኛም በአቅማችን ምን ሞክር ይመስለኛል ነው እና ቅዱስ ጳውሎስን አውቀን እንውደደው። በጣም እናመሰግናለን። እኔም በጣም ነው ማመሰግን። መምህር አቤል ካሳሁን ቅዱስ ጳውሎስ የተሰኘ መጽሐፍ አበርክቶልናል። ለዚህም እናመሰግናለን። በጥምቀት ዋዜማ ከተራ ላይ እንገኛለን። ፋና ቀለማት የእንግዳ ሰዓታችን ይህን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። ፋና ቀለማት ይቀጥላል። መልካም ጊዜ